the third are people born good, evil or morally neutral። የሰው ልጆች ሲፈጠሩ አፈጣጠራቸው በራሱ አንሰር ፋንዳሜንታል ፒሽ ጥያቄ ይፈጥራል። በመጀመሪያ ጥያቄው ከፈጠረ በኋላ ደግሞ ያን ጥያቄ ለመመለስ ይጥራል። ለምሳሌ ስለ ጋድ ኤግዚስተንስ ስለ እግዚአብሔር መኖርና ለመኖር የሆነ ሰው አንስቶ ሲያወራ መጀመሪያ ጥያቄውን ይፈጥራል። ጥያቄው ምንድን ነው? እግዚአብሔር አለ ወይ? አይነት ሰከንድ ቲንግ ኢዝ ሎጂካል ሲባል እንዴት ነው? ለምሳሌ ፊሎሶፊን ፍልስፍና ማለት የነገሮችን ወንደር ስናደርግ የምንጀምራቸው ነገሮች ናቸው። እንደገና ፊሎሶፊ የሚጀምረው ከወንደር ነው ብለን እንትን ስንል ይሄ ረዘም ያለ ጀስት ኤክስፕላኔሽን ነው። ኢቲሞሎጂካል ስንል ግን እንደዛ አይደለም። ለምሳሌ ፊሎ ኤንድ ሶፊያ ዊች ሚንስ ላቭ ኤንድ ዊዝደም ሪስፔክቲቭሊ። ፊሎ ሰላም ሰላም፣ እንዴት ናችሁ? ኤቭሪባዲ ኤቭሪ ስቱደንት ኤቭሪ ፍሬሽመን ስቱደንት ይሄን ኮርስ በደንብ መከታተል አለበት። ምክንያቱም ሎጂክ ኤንድ ክሪቲካል ቲንኪንግ እንደ ሌላው ኮርስ ጀስት አንብባችሁ ተፈትናችሁ ለውጤት ሰርታችሁ የምትተውት ነገር አይደለም። ቤዚክ የሆነ ለሰው ልጅ በጣም ቤዚክ የሆነ ኮርስ ነው። ይሄ ኮርስ ፍሬሽማን ላይ መካተቱ እንደውም በጣም ሊበረታታ የሚገባ ነው። ምክንያቱም ኢዝ ኖት ጀስት ሳብጀክት ላይክ ጂኦግራፊ፣ ሂስትሪ ኦር ኤኒ አዘር ኮርስስ ኢትስ ቤዚክ ዋን። ምክንያቱም ሎጂክ ኤንድ ክሪቲካል ቲንኪንግ አላወቃችሁም ማለት በጣም ህይወታችሁ አፌክትድ ይሆናል። ሶ አሁን እንመልከት። ሎጂክ ኤንድ ክሪቲካል ቲንኪንግ ሁሉንም ዩኒት ነው የምንመለከተው። በዚህ ቪዲዮ ላይ ዩኒት ዋንን ብቻ እንረዳለን። ከዛ በኋላ በሚቀጥሉ ቪዲዮዎች ዩኒት ዋን ዩኒት ቱ እያለን እስከ መጨረሻው ድረስ እንሄዳለን ማለት ነው። ሶ ዋት ኢዝ ደ ኮርስ ኦፍ ሎጂክ ኤንድ ክሪቲካል ቲንኪንግ? ምን ማለት ነው? ሎጂክ ኤንድ ክሪቲካል ቲንኪንግ ኮርሱ ምንድን ነው? ዋና የሚሰጠን ነገር ስቱደንትስ ዲስ ኮርስ aimed at making students to critically question the idea of people, gather information and evaluate the argument of others and themselves። የሰዎችን አይዲያ ወይም ሀሳብ ክሪቲካል የሆኑ በደንብ የተጤኑ ጥያቄዎችን እንዲያነሱ ያደርጋቸዋል። ጋዘር ኢንፎርሜሽን የሆነ መረጃ እንዲያገኙ ከዛ ነገር ሰው ከሚያወራው ነገር ከራሳቸው ሊሆን ይችላል ወይ ከሌላ ሰው from others or themselves ሊሆን ይችላል። an evaluate argument of others and themselves የሌሎች ሰዎችን ወይም የራስን አርጊመንቶች ኢቫሉዌት እንድናመዛዝን እንድናጤነው በደንብ ያደርገናል። ሶ like I told you on the first page of this slide, this course is not just like any other course. It's like essential for our life. We can't like without critical thinking and logical thinking, our life will be so much harder. So let's proceed to the chapter outlines. So chapter 1 logic and philosophy ነው። chapter 2 basic concepts of logic ነው። chapter 3 logic and language ነው። chapter 4 basic concepts of critical thinking ነው። chapter 5 logical reasoning and fallacies, and the last chapter 6 is categorical preposition። እያንዳንዳቸውን እንመለከታለን፣ እያንዳንዳቸውን እናያለን። በዚህ ቪዲዮ ግን ሎጂክ ኤንድ ፊሎሶፊ ቻፕተር 1 ላይ ፎከስ እናደርጋለን። ሌትስ ጎ ቱ ቻፕተር 1። ቻፕተር 1 is logic and philosophy like I told you. So what does it mean? What does it mean by logic? ያን እንመልከት። so ሎጂክ ስንል ምን ማለታችን ነው? ሎጂክ ማለት as a field of study branch of philosophy that deals with the study of argument። የአርጊመንቶችን የሚያጠና በዛ ላይ ዲል የሚያደርግ የፊሎሶፊ ብራንች ወይም ክፍልፋይ ነው። ዋና የሚያጠናው ደግሞ ስለ አርጊመንቶች ነው የሚያጠናው። ይህ አርጊመንት ልክ ነው ወይ? ይሄ ፕሪሚስ ከኮንክሉዥኑ ጋር ይሄዳል ወይ? ይሄ ፕሪሚስ ለኮንክሉዥኑ ትክክለኛ ፕሪሚስ ነው ወይ? መንደርደሪያና መድረሻ መደምደሚያ ነው። ፕሪሚስ ሚንስ መንደርደሪያ፣ ኮንክሉዥን ሚንስ መደምደሚያ። ይሄ ፕሪሚስ እና ኮንክሉዥን አንድ ላይ የሚሄድ ነው ወይ የሚለውን እንድናውቅ ያደርገናል ማለት ነው። ስለዚህ አሳን ኢንስትሩመንት ስንመለከተው ደግሞ አስ ፊልድ ኦፍ ስተዲ የብራንች ኦፍ ፊሎሶፊ ነው፣ ምንም ጥርጥር የለውም። ከዛ ስለ አርጊመንት የሚያጠና ነው። እንደ ኢንስትሩመንት ስንመለከተው ደግሞ ኢዝ ኤ ሚንስ ቱ ኮንስትራክት ራሽናል አርጊመንት ኤንድ ኢቫሉዌት ዘ አርጊመንት ኦፍ አዘር። ራሽናል የሆኑ ምክንያታዊ የሆኑ አርጊመንቶችን ወይም የመከራከሪያ ነጥቦችን እንድናስነሳ ያደርገናል እና ኢቫሉዌት ዘ አርጊመንት ኦፍ አዘር የሌሎች ሰዎችን አርጊመንቶች ደግሞ እንድናመዛዝን ያደርገናል ማለት ነው። ስለዚህ
አሳን ኢንስትሩመንት በጣም ራሽናል አርጊመንቶችን እንድናነሳ የሚያደርገን ነው። አሴ ፊልድ ኦፍ ስተዲ ደግሞ የፊሎሶፊ ብራንች ነው። ከዛ ምን የሚደረግበት ነው? አርጊመንት የሚጠናበት በደንብ ስለ አርጊመንቶች ስተዲ የምናደርግበት ነው። ሶ ፊሎሶፊ ሎጂክን አየን። ፊሎሶፊ ማለት ደግሞ ምንድን ነው? ፊሎሶፊ ኢዝ ዘ ስተዲ ኦፍ ጀነራል ኤንድ ፋንዳሜንታል ፕሮብሌምስ ኮንሰርኒንግ ማተርስ ሰች አስ ኤግዚስተንስ፣ ናውሌጅ፣ ትሩዝ፣ ቢዩቲ፣ ላው፣ ጀስቲስ፣ ቫሊዲቲ፣ ማይንድ ኤንድ ላንጉጅ። ፊሎሶፊ ማለት በጣም ሰፋ ያለ እና በጣም መሰረታዊ የሆነ የህይወት ችግሮችን ማለት የህይወት ፋንዳሜንታል ፕሮብሌሞች እና በጣም ጀነራል የሆኑ እንደነ ለምሳሌ እንደ ኤግዚስታንስ ማለት ጀስት መኖር ነው። የሆነ ነገር መኖር ገብቷችኋል አይደለ? ናውሌጅ ስለ እውቀት፣ ስለ ትሩዝ፣ ስለ እውነት፣ ስለ ቢዩቲ፣ ስለ ውበት፣ ስለ ላው፣ ስለ ጀስቲስ፣ ስለ ፍትህ፣ ስለ ቫሊዲቲ ትክክለኛነት፣ ስለ ማይንድ፣ ስለ አይምሮ፣ ስለ ላንጉጅ፣ ስለ ቋንቋ፣ ስለ እነዚህ ነገሮች የሚያጠና ነው። ሶ ፊሎሶፊ ማለት ይሄ ነው። ሎጂክ እና ፊሎሶፊን ተመልክተናል ማለት ነው። ወደ ቀጣዩ እንሂድ። የዚህ ቻፕተር ዋና ኦብጀክቲቭ ምንድን ነው ካለን የዚህ ቻፕተር ዋና ኦብጀክቲቭ ሰው ዋና የፊሎሶፊ ምንነቱን ሚኒንግ፣ ኔቸር፣ ተፈጥሮውንና ፊውቸሩን መገለጫውን እንዲያውቅ ነው። አንደርስታንዲንግ ዘ ሚኒንግ፣ ኔቸር ኤንድ ፊውቸርስ ኦፍ ፊሎሶፊ። ዘ ሰከንድ ዋን ኢዝ ሪኮግናይዚንግ ዘ ሜጀር ፊልድስ ኦፍ ፊሎሶፊ። ዋና የፊሎሶፊ ፊልዶችን ሪኮግናይዝ ማድረግ ነው። ሶስተኛ ደግሞ አንደርስታንዲንግ ዋይ ኢት ኢዝ ኢምፖርታንት ቱ ለርን ሎጂክ ኤንድ ፊሎሶፊ። ሶስተኛው ደግሞ ለምን ይሄን መማር እንደሚጠቅም ነው። ሶ ወደ ገደለው እንግባ። ሚኒንግ ኤንድ ኔቸር ኦፍ ፊሎሶፊ፣ የፊሎሶፊ ምንነትና ተፈጥሮ። ሶ ኖ ስፔሲፊክ ሳብጀክት ማተር ሶ ኢት ኢዝ ዲፊካልት ቱ ዲፋይን። የሆነ ለምሳሌ ፊሎሶፊን እንደ ሌሎች እንትኖች ይሄ ነው ብላችሁ በቀጥታ በአንድ እንትን የምትረዱት ነገር አይደለም። ፍልስፍና ነው። ኢትስ ጀስት ፍልስፍና በጣም ሰፋ ያለ ብሮድ ኮንሰፕት ነው። ከላይ ለማየት እንደሞከር ነው ፊሎሶፊ የሚይዛቸው ነገሮች በጣም ቫስት ናቸው። ደ ማይንድ፣ ደ ላንጉጅ፣ ጀስቲስ፣ ላው በቃ ኤቭሪ አስፔክት ኦፍ አወር ላይፍ ኮንቴን የሚያደርግ ነገር ነው። ኢት ኢዝ ዘ ዴቨሎፕመንት ኦፍ ክሪቲካል ሃቢት፣ ክሪቲካል የሆኑ ልምዶችን የምናዳብርበት ነው። ደ ኮንቲኒየስ ሰርች ፎር ትሩዝ ኤንድ ደ ኩዌሽኒንግ ኦፍ ደ አፓረንት፣ ቀጣይነት ያለው የእውነትን የመፈለግ ሂደት ነው ይለናል። በዚህ ዲፊኒሽን ሂደት ነው። ከዛ እዚህ ጋር ደግሞ ፊሎሶፊ ዲልስ ፕራይመርሊ ዊዝ ኢሹስ ዛን ሳብጀክት ማተር። ፊሎሶፊ በትክክል በመጀመሪያ ደረጃ ፕራይመርሊ የሚያጤነው በምን ላይ ነው? በሆኑ ኢሹዎች በሆኑ ጉዳዮች ላይ ነው፣ ከሳብጀክት ማተር ይልቅ ማለት ነው። ሶ ፊሎሶፊ ቢገን ፍሮም ወንደር። ወንደር ኢዝ ዘ ፊሊንግ ኦፍ ፊሎሶፈር ኤንድ ፊሎሶፊ ቢጊንስ ኢን ወንደር። ይሄ ሶክራተስ ያለው አባባል ነው። ወንደር የሆነን ነገር ወንደር ስታደርጉ ስታደንቁ የፊሎሶፈር የሆነ ፊሎሶፈር የሚጀምረው በሆነ ነገር ሲደነቅ ወይም በሆነ ነገር ወንደር ሲያደርግ ለምን እንዲሆነ ወይም የሆነ ጥያቄ ሲፈጠርበት ነው። እና ፊሎሶፊ ቢጊንስ ኢን ወንደር። ስለዚህ ፊሎሶፊ የሚጀምረው በወንደር ነው ይለናል ሶክራተስ። ኦኬ እሺ፣ ኢቲሞሎጂካሊ ስንል የወርዱ ዲፊኒሽን ሊትራል ዲፊኒሽኑ ምንድን ነው የሚለውን ነው። ለምሳሌ ማለት ለምሳሌ የሆነ ወርድ አለ። የዛ ወርድ ቀጥታ ለምሳሌ የሆነ ቃለ አብ የሚባል ሰው ካለ ቃለ እና አብ ከሚባሉ ከሁለት ወርዶች ነው የተሰራው። ቃለ ማለት እግዚአብሔር ነው። ቃለ ማለት ቃል ነው። አብ ማለት እግዚአብሔር ነው። የእግዚአብሔር ቃል ማለት ነው። ስለዚህ ኢቲሞሎጂካል ዲፊኒሽን ስንል የወርዱ ሊትራል ዲፊኒሽን ፊሎሶፊ ገብቶቻል አይደል? ሊትራል ዲፊኒሽን። አሁን ኢቲሞሎጂካል ሲባል እንዴት ነው? ለምሳሌ ፊሎሶፊን ፍልስፍና ማለት የነገሮችን
ወንደር ስናደርግ የምንጀምራቸው ነገሮች ናቸው። እንደገና ፊሎሶፊ የሚጀምረው ከወንደር ነው ብለን እንትን ስንል ይሄ ረዘም ያለ ጀስት ኤክስፕላኔሽን ነው። ኢቲሞሎጂካል ስንል ግን እንደዛ አይደለም። ለምሳሌ ፊሎ ኤንድ ሶፊያ ዊች ሚንስ ላቭ ኤንድ ዊዝደም ሪስፔክቲቭሊ። ፊሎ ማለት ላቭ ማለት ነው። ፊሎ ሚንስ ላቭ፣ ሶፊያ ማለት ደግሞ ምንድን ነው? ስተዲ። ስለዚህ ሶፊያ ማለት ደግሞ ስተዲ ነው። ሶ ምን ይሆናል? ላቭ ኦፍ ዊዝደም። ላቭ ኤንድ ዊዝደም። ፊሎ ሚንስ ላቭ፣ ሶፊያ ሚንስ ዊዝደም። ሶ ላቭ ኦፍ ዊዝደም ነው ፊሎሶፊ ማለት፣ ላቭ ኦፍ ዊዝደም ነው ማለት ነው። እሺ ፊሎሶፊካል ኩዌሽኖችን እንመልከት። ፊሎሶፊካል ጥያቄዎች ትንሽ ሰፋ ያሉ በጣም እውነትን የመፈለግ ከላይ እንዳየ ነው። አንደርስታንዲንግ ኦፍ ትሩዝ፣ አንደርስታንዲንግ ኦፍ ጀስቲስ፣ ናውሌጅ፣ ማይንድ፣ ባዲ፣ ኤግዚስተንስ እነዚህ ነገሮች ነው። ስለዚህ ፊሎሶፊካል ጥያቄዎች የፍልስፍና ጥያቄዎችን ስንመለከት ለምሳሌ እዚህ ጋር ዳዝ ጋድ ኤግዚስትስ፣ ዳዝ ጋድ ኤግዚስትስ፣ እግዚአብሔር አለ። ዋት ኢዝ ሪያሊቲ፣ እውነታ ማለት ምንድን ነው? ዋት ኢዝ ናውሌጅ፣ እውቀት ምንድን ነው? ዋት ዳዝ ኢት ሚን ቱ ኖ፣ አወቀ ማለት የሆነ ሰው ምንድን ነው ነው? እግዚአብሔር አለ። እውነታ ምንድን ነው? ዋት ኢዝ ናውሌጅ፣ እውቀት ምንድን ነው? ዋት ዳዝ ኢት ሚን ቱ ኖ፣ ማወቅ ማለት ምን ማለት ነው? እነዚህ ነገሮች ይመልስልናል። ኤንቢ ፊሎሶፊ ኢዝ ዊዝደም በት ኖት ኦል ዊዝደምስ አር ፊሎሶፊ። ዲስ ኢዝ ሶ ቤዚክ ቲንግ ቱ ኖ። ምን መሰላችሁ? ፊሎሶፊ ማለት ጥበብ ነው። ሁሉም ጥበብ ማለት ግን ፊሎሶፊ አይደለም። ገባችሁ? የሆነ ሰው የሆነ ፊሎሶፊ ሲያነሳ ያ ፊሎሶፊ ዊዝደም ነው። ግን ሁሉም ጥበቦች ፊሎሶፊ አይደሉም። ሁሉም ጥበቦች ፍልስፍና አይደሉም። በፍልስፍናና በጥበብ መካከል ያለው ልዩነት ማወቅ ያስፈልጋል። ሶ ቤዚክ ቱ ነው። በጣም እንዳትሰላችሁ ባይዞይ በደንብ በትኩረት ሰጣችሁ ይሄን መከታተል ያው በደንብ አስፈላጊ ነው። ትኩረት ካልሰጣችሁ በቀር ይሄን ልትረዱ አትችሉም። ፊሎሶፊ ዲል ዊዝ ኩዌሽኒንግ ዘ አፓረንት to go beyond the common understanding and to speculate about things that other people accept with no doubt. So ፊሎሶፊን እኔ በአማርኛ ስገልጽላችሁ በቀላሉ ተፈላሳፊ ሰው ምን አይነት ሰው ነው? የሆነ ሌሎች ሰዎች ያለምንም ክርክር የሚቀበሉትን ነገሮች በደንብ ሲያጤን ነገሮችን ጎኖችን ሲመለከት ነው። so that's what it means ፊሎሶፊ። በቃ ከኮመን አንደርስታንዲንግ ከቤዚክ አንደርስታንዲንግ ትንሽ ራቅ ብሎ መሄድ ነው ፊሎሶፊ ማለት። ያንን መመልከት መገንዘብ ተገቢ ነው። ሶ the philosophical enterprise is an active imaginative process of formulating proper question and resolving them by rigorous persistent analysis። አሁን ቪንሰንት ባሪ ዲቫይን ያደረገበት መንገድ ነው ፊሎሶፊን። ምንድን ነው ፊሎሶፊ? ፍልስፍና ተፈላሰፍ። እስቲ አሁን ባላችሁ ነገር ላይ ተፈላሰፉ። አሁን ዝም ብላችሁ ባላችሁ ለምሳሌ ከላይ የፊሎሶፊካል ጥያቄዎችን ለማየት ሞክረናል። ስለ ናውሌጅ ለማወቅ ሞክረናል አይደለም? ለምሳሌ እውቀት ምንድን ነው? ዋት ዳዝ ኢት ሚን ሳምዋን ቱ ኖ። አወቀ የሚባለው የሆነ ሰው ምንድን ነው? አወቀ የሚባለው የሆነ ሰው ብላችሁ ስታስቡ ኢማጂን እያደረጋችሁ በአይምሯችሁ ላይ ታብሰለስላላችሁ። the process of formulating proper question ትክክለኛ ተገቢ የሆነውን ጥያቄውን ማንሳት ነው። and resolving them by rigorous and persistent analysis በጣም ቀጣይነት ባለው ማጤን አናላይሲስ ነው እንትን የምትሉት ይለናል ቪንሰንት ባሪ። ያን መመልከት አስፈላጊ ነው። Therefore, philosophy is a rational and critical enterprise that tries to formulate and answer fundamental questions through an intensive application of reason. ፊሎሶፊ ማለት ራሽናል የሆነ ምክንያታዊ and critical enterprise that tries to formulate and answer fundamental questions። ጥያቄ ይፈጥራል። በመጀመሪያ ጥያቄውን ከፈጠረ በኋላ ደግሞ ያን ጥያቄ ለመመለስ ይጥራል። ለምሳሌ ስለ ጋድ ኤግዚስተንስ ስለ እግዚአብሔር መኖርና ለመኖር የሆነ ሰው አንስቶ ሲያወራ
መጀመሪያ ጥያቄውን ይፈጥራል። ጥያቄው ምንድን ነው? እግዚአብሔር አለ ወይ ነው። the second thing is እንዴት ነው እግዚአብሔር አለ ብዬ ላስብ የምችለው ብሎ ወደ መልሱ ይሄዳል። ገብታችኋል አይደለም? ለምሳሌ እኔን ብታወሩኝ እግዚአብሔር አለ ብዬ ጠይቃለሁ። መጀመሪያ ወደ መልሱ እመጣለሁ። ወደ መልሱ ስመጣ የዚህ ሁሉ ነገር ፈጣሪ ምን ሊሆን ይችላል? የዚህ ሁሉ ነገር ፈጣሪ የሰው ቁንጽል አይምሮ ብዙ ነገሮች ቢሉም ይሄ ምድርን ግን ማን ፈጠረ የሚል ጥያቄ ከዛ መልስ this is how philosophy works. First you formulate a question, then you answer that question. This is how it works. Critical thinking is changeable because philosophers have different views and assumptions. ክሪቲካል ቲንኪንግ ቀስ በቀስ የሚቀየር ነው፣ ተለዋዋጭ ነው። ምክንያቱም ፊሎሶፈርስ ሃቭ ዲፍረንት ቪውስ ኤንድ አሰምፕሽንስ የተለያዩ ፈላሳፊዎች ወይም ፈላስፋዎች የተለያዩ እይታዎችና ግምቶች አሏቸው። ፊሎሶፈርስ ሃቭ a different views and assumptions. So that's why we say critical thinking is changeable. And the second is universe is dynamic and changeable. ዓለም በጣም ተቀያያሪ ናት፣ የምትለዋወጥ ናት። ያንን የሚረሳ እውነት አይደለም። So the universe is dynamic and changing. That's why we say critical thinking is changeable. And the third thing is human experience is incomplete. የሰው ልጅ ኤክስፒሪየንስ የሚያደርጋቸው ነገሮች በህይወቱ ላይ ኢንኮምፕሊት ናቸው፣ ሊሟሉ አይችሉም። ሁሉንም ነገር ኤክስፒሪየንስ አድርጎ ማለት ተግብሮት ወይም ኤክስፒሪየንስ አድርጎት በህይወቱ ሊጨርሰው የሚችለው ነገር አይደለም። ሶ human experience is incomplete. The third thing to know is philosophy is a rational attempt to look at the world as a whole. ዓለምን ምክንያታዊ በሆነ መልኩ መመልከት ነው። ሶ የሆነ መንደር ላይ የምትኖሩ ከሆነ እና በዛ ማህበረሰብ ላይ ስታድጉ የምታዩትን ነገር እንዳለ ዝም ብላችሁ የምትቀበሉ ከሆነ you are not a philosopher or it is not a philosophy. ፊሎሶፈር የምትባሉት ወይም ፊሎሶፊ የሚባለው በኖርማል የሚከሰቱ በምድር ላይ የሚሆኑ ነገሮችን ስትጠይቁ ነው። ራሽናል የሆኑ ምክንያታዊ የሆኑ ዝም ብሎ እዚህም እዛም ያሉ ዝም ብሎ ያልተዋቀሩ ጥያቄዎች ራሽናል ያልሆኑ ሳይሆን በትክክል ራሽናል የሆኑ ጥያቄዎች ሲሆኑ ነው። ስለዚህ እንደዛ ነው። አራተኛ ፊሎሶፊ is the logical analysis of language and the classification of meaning of words and concepts. በአራተኛ መልኩ ፊሎሶፊን ስንመለከተው ሎጂካል የሆነ ቋንቋን የምናጤንበት አናላይሲስ ኦፍ ላንጉጅ ኤንድ ዘ ክላሪፊኬሽን ኦፍ ሚኒንግ ኦፍ ወርድስ ኤንድ ኮንሰፕት የሆነን ኮንሰፕት የሆነን ሀሳብ ወይንም ደግሞ ወርድን ቃላትን የምናጠራበት ክሊር እንዲሆንልን ክላሪፋይ የምናደርግበት ነው ማለት ነው። ሶ the fifth one is philosophy is a group of perennial problem that interest people and for which philosophers always have sought answer. ሁሉ ጊዜ የሚነሱ ለችግሮች የሚነሱ ጥያቄዎች ሲሆን እንደገና ደግሞ ፊሎሶፈሮች ሁሌም ለዛ ነገር መልስ ይፈልጋሉ ማለት ነው። so that's what philosophy means. so ጥያቄዎችን ያነሳሉ ካለን ምን አይነት ጥያቄዎችን ነው የሚያነሱት? እዚህ ጋር አንደኛ ሌላ ጥያቄ አለ። what is right and wrong? ልክ ነው ወይ ልክ አይደለም የምንለው ምንድን ነው? what is life and why I'm here? ህይወት ማለት ምንድን ነው? ለምንድን ነው በዚች ዓለም ላይ ያለሁት? how things operate in the universe and chance or order? ነገሮች እንዴት ነው በዓለም ላይ የሚሰሩት? እድል ነው ወይስ በትክክል የሆነ በኦርደር በቅደም ተከተል በትክክል የሆነ ነገር ነው? አራተኛ ፍሪ ዊል ኦር ፕሪዲተርሚኒዝም። ይሄ በጣም ማለት ከነዚህ ጥያቄዎች ውስጥ አንዱ በህይወታችሁ ላይ አፒር አድርገው ማያውቁ ከሆነ የምር ይገርመኛል በጣም። ስለ ራሳችሁ ጠይቃችሁ አታውቁም? ምን አይነት ሰው ነኝ? ህይወት ለምንድን ነው እዚህ ያለሁት? ምንድን ነው ልክ ወይም ልክ ያልሆነ? ነፃ ፈቃድ ነው ወይስ ኦልሬዲ የተወሰነልንን ነገር ፕሪዲተርሚኒዝም የሚባል ነገር አለ። እነዚህ ጥያቄዎች በፊሎሶፈር የሚነሱ ጥያቄዎች ናቸው። ከዛ ለእነዚህ ጥያቄዎች ደግሞ መልስ ይፈልጋል ማለት ነው።
ስለዚህ ትንሽ ነገር ዲር ስቱደንትስ ፊሎሶፊ ኢዝ አን አክቲቪቲ ማስተር ኢት ካንት ሜክ ዩ ኤ ፊሎሶፈር ራዘር ዌን ዩ ክሪቲካሊ ቲንክ አንድ ዱ ኢት ማለት ፊሎሶፊ የሚባለው ተግባር አይደለም። ሄዳችሁ እንደዚህ አድርጋችሁ በዚህ ወጥታችሁ በዚህ ገብታችሁ የግራኛውን አንስታችሁ ወደ ቀኙ አድርጋችሁ እንደዛ አይደለም። ፊሎሶፊ ማለት በቃ ክሪቲካሊ እያሰባችሁ እየተገበራችሁ የምትኖሩት ነገር ነው። ገብቶሃል ወይ? ገብቶሻል አይደለ? ፊሎሶፊ ማለት ያ ነው በቃ። እና ያንን መመልከት ተገቢ ነው በጣም 1.3 ፊልድ ኦፍ ፊሎሶፊ የፊሎሶፊ ፊልዶቹን አሁን እንመለከታለን። ፊሎሶፊ የፍልስፍና ፊልዶችን እንመለከታለን። ፈርስት ዋን ኢዝ ሜታፊዚክስ፣ ሰከንድ ዋን ኢዝ ኤፒስቲሞሎጂ፣ ሰርድ ዋን ኢዝ አክሲዮሎጂ and fourth one is logic. So let's look every topic one by one. So the first one is metaphysics. Metaphysics means the study of the ultimate nature of reality or existence የመኖርን ወይም የእውነታን ተፈጥሮ the ultimate የእውነታን ወይም የመኖርን ፍጹማዊ ኔቸር ተፈጥሮ የሚያጠና ነው ሜታፊዚክስ። ለምሳሌ የእግዚአብሔር መኖር if so can we prove it? ስለዚህ does God exist and if so can we prove it? እግዚአብሔር አለ ካለስ ፕሩቭ ማድረግ እንችላለን? the second one are humans actions free or predetermined by a supernatural force? የሰው ልጆች ተግባር ነጻ ፍቃድ ነው ወይስ በሆነ ሱፐርናቹራል ፓወር ወይም ኃይል የሚወሰን ነው? ሰዎች የሚፈልጉትን ነገር እያደረጉ በምድር ላይ ይኖራሉ ወይስ በሆነ ሱፐርናቹራል ፓወር ይወሰናል? የትኛው ነው? these are the two questions ሜታፊዚክስን ሊገልጹልን የሚችሉ የእውነታን የኤግዚስታንስንና የሪያሊቲን ኔቸር የሚያጠነጥኑ ጥያቄዎች ናቸው። it is evident that the question of reality is not as simplistic as it appears. የመኖር ማለት የሆነ ነገር አለ ሲባል የሆነ እንደሚባለው ቀላል ነገር አይደለም። it is evident that the question of reality is not as simplistic as it appears. እንደሚታየው ቀላል አይደለም። ኤግዛምፕል ስንመለከት what is exactly the nature of the floor upon which you stand? የቆማችሁበት ፍሎር ተፈጥሮ በትክክል exactly the nature of the floor upon which you stand በትክክል የቆማችሁበት ስታንዱ ተፈጥሮ ምንድን ነው? it is obviously flat, solid and smooth. ምንም ግልጽ ነው። ይሄ ለጥ ያለ ነው፣ ሶሊድ ነው፣ ጠጣር ነው ወይም ስሙዝ ነው፣ ምቹ ነው። it has a particular color. it is composed of an identifiable material such as wood or concrete. ስለዚህ ከእንጨት የተሰራ ሊሆን ይችላል ወይም ከኮንክሪት የተሰራ ሊሆን ይችላል። ይሄ ኦብቪየስ ነው፣ ምንም አሻሚ አይደለም። for a physics አሁን ለፊዚክስ ፍሎሩ is made of molecules. that molecule consists of atom, electron, proton and neutron. ለሆነ ፊዚሻን ወይም ለፊዚክስ ፍሎሩ የተሰራው ከሞለኪውሎች ነው። እንደገና ደግሞ እነዚህ ሞለኪውሎች ምን አላቸው? አተም፣ ኤሌክትሮን፣ ፕሮቶን and ኒውትሮን አላቸው። so this definition is for physics. for a chemist the floor is a hotbed of hydrocarbon associated in a particular way and subject to certain kind of environment influence such as heat, cold, wetness, dryness and oxidation. እነዚህ ኬሚካል ፕሮሰሶች ሲዋሃዱ ሞለኪላሮቹ አተሙ አንዱ አተም ከሌላው አተም በሚያደርገው ኢንተራክሽን የሚፈጠር ነው ይለናል። ፍሎሩን ነው አሁን ይሄ ኬሚስትሪ ዲፋይን የሚያደርግበት መንገድ ነው አይደለ? ስለዚህ እዚህ ጋር እያየን ነው። መጀመሪያ ያነሳነው ጥያቄ ፍሎሩ የቆማችሁበት ምን አይነት ነው ነው። ኦኬ it's obvious that it's flat, solid and smooth. it has a particular color, whether it may be a black or white or whatever it is, and it is composed of a material, whether it's a wood or a concrete. but the definition is different in different scenarios. for a physics
It is a floor made up of a molecule which consists of an atom, electron, proton, and a neutron. For a chemist, the floor is composed of a different chemical reactions which will make the atoms to interact and form something called a floor. That's how a chemistry defines a floor. But a for a philosophy is a different one. Metaphysics questions can be divided into four aspects. የሜታፊዚክስ ጥያቄዎች በአራት ይከፈላሉ። ኮስሞሎጂካል፣ ቴሌዮሎጂካል፣ አንትሮፖሎጂካል ኤንድ ኦንቶሎጂካል። ሶ በአራት ይከፈላሉ። ገብቷችኋል አይደለ? ኮስሞሎጂካል፣ ቴሌዮሎጂካል፣ አንትሮፖሎጂካል ኤንድ ኦንቶሎጂካል። ሶ እነዚህ ናቸው አይደለ? ኮስሞሎጂካል የሚለው ምንድን ነው? ስተዲ ኦፍ ቲዮሪ አባውት ዘ ኦሪጂን ኔቸር ኤንድ ዴቨሎፕመንት ኦፍ ዘ ዩኒቨርስ አስ አን ኦርደርሊ ሲስተም። ኮስሞሎጂካል የሚባለው የቲዮሪ ሲሆን ዋና የሚያጠናው ደግሞ ስለ ተፈጥሮ፣ ስለ ኦሪጂን፣ ስለ እድገት ዘ ዴቨሎፕመንት ኦፍ ዘ ዩኒቨርስ አስ አን ኦርደርሊ ሲስተም። ስለዚህ የዩኒቨርስን ከዩኒቨርስ ጋር በተያያዘ እንዴት ኦሪጂኗን ከየት መጣች ዩኒቨርስ፣ ምንድን ነው ተፈጥሮዋ፣ እድገቷ እንዴት ነበር። ለምሳሌ ሃው ደ ወርልድ ካምስ፣ ምድር እንዴት ተፈጠረች። ሃው ደ ወርልድ ካምስ እንዴት ኦሪጂኗን ነው እያጠና ያለው። ባይ ዲዛይን ኦር አክሲደንት፣ በድንገት ወይስ በትክክል አንድ በአንድ ተገንብታ የተፈጠረች ዓለም ናት። አይገርማችሁ? ይህን የሚያክል ዩኒቨርስ፣ ይህን የሚያክል 9 ፕላኔቶች፣ አንድ ጨረቃ፣ አንድ ፀሐይ የሚይዝ ዩኒቨርስ እንዴት ተፈጠረ? ምን ፈጠረው? በድንገት ነው ወይስ በአክሲደንት? ይሄ ኮስሞሎጂካል ይባላል። The second one is teleological, religious theory that deals with God. ሃይማኖታዊ የሆነ ቲዮሪ ከፈጣሪ ጋር የሚያጠና ስለ ፈጣሪ የሚያጠና if God is both all good and all powerful, why does evil exist? So ቴዎሎጂካል የሚነሱት ከፈጣሪ ጋር ጋድ ኢዝ ፈጣሪ፣ ስለ ፈጣሪ ያለውን ጥያቄዎች በዛ ዙሪያ። እባካችሁ ሰብስክራይብ ብታደርጉ በእውነት በጣም ያበረታተናል። ፕሊዝ እባካችሁ። እያንዳንዱን ዩኒቶች እንሰራለን። ከዛ እያንዳንዱን ዩኒቶች ሰርተን ደግሞ ምን እናደርጋለን? ጥያቄዎችን እንሰራለን። ስለዚህ ቴዎሎጂካል ወደሚለው ስንመጣ ጋድ ጥሩ ከሆነና ኃይለኛ ከሆነ ለምንድን ነው ሰይጣን ያለው የሚል ጥያቄ ቴዎሎጂካል የሚባለው ሜታፊዚክስ ላይ ቤዝድ ያደረገ ነው ማለት ነው። አንትሮፖሎጂካል የሚባለው ደግሞ ዲል ዊዝ ዘ ስተዲ ኦፍ ሂውማን ቢንግ፣ ስለ ሰው ልጅ ነው የሚያጠናው። ዋት ኢዝ ሪሌሽንሽፕ ቢትዊን ማይንድ ኤንድ ቦዲ፣ በአይምሮና በሰውነት መካከል ያለውን ስለ ሰው ልጅ ነው። በቃ አንትሮፖሎጂካል ስለ ሰው ልጅ፣ ቴዎሎጂካል ስለ ጋድ and a cosmological about the universe. Is mind more fundamental than body? ከጭንቅላት በበለጠ መልኩ አስፈላጊ ነው፣ ከሰውነት በላይ በበለጠ መልኩ አይምሮ አስፈላጊ ነው። The third are people born good, evil or morally neutral. የሰው ልጆች ሲፈጠሩ አፈጣጠራቸው በራሱ መጥፎ አድርጎ ነው ጥሩ አድርጎ ነው ወይስ ኒውትራል፣ ምንም ጥሩም መጥፎም ያልሆኑ ጀስት ኒውትራል ሆነው ይፈጠሩና በህይወት በገጠማቸው ሲቹዌሽኖች ጥሩ ወይም መጥፎ ይሆናሉ? ይሄ ጥያቄ አንትሮፖሎጂካል ነው። and the fourth one is do we have free will or predetermined? የምናደርጋቸው ተግባሮች። አሁን ይሄ ቻናል ለእናንተ ሲዘጋጅ የምርም ይሄ ቻናል ለእናንተ እንዲዘጋጅ ከመጀመሪያውም ፕሪዲተርማይን የሆነ ነገር ነው ወይስ ምርጫ ነው? የትኛው ይመስላችሁ? ሰብስክራይብ ብታደርጉ አሁን እናንተ ይህን ቻናል ይህን ቪዲዮ ላይክ ብታደርጉ ኢዝ ኢት ፍሪ ዊል ኦር ፕሪዲተርማይንድ? በዛውም ሰብስክራይብ እና ላይክ እያደረጋችሁ። ኦንቶሎጂካል
the study of the nature of existence የሆነን ነገር ኤግዚስተንስ ማጥናት በቃ ስለሆነ ነገር ስለ ተፈጥሮ ኤግዚስተንስ ማጤን ነው ኦንቶሎጂካል። ኤንድ the second one is ኤፒስቲሞሎጂ ስተዲ አባውት ናውሌጅ ስለ እውቀት ነው። ኤፒስቲሞሎጂ ከላይ ለማየት የተወሰነ ሞክረናል። ሜታፊዚክስ ፊልድ ኦፍ እዚች ጋር አይተናል። የፊሎሶፊ ሜታፊዚክስ፣ ኤፒስቲሞሎጂ፣ አግዚዮሎጂ አንድ ሎጂክ። ሶ እንመጣለን ወደ ኤፒስቲሞሎጂ ስንመጣ ኤፒስቲሞሎጂ ስለ እውቀት ነው፣ ስለ ናውሌጅ the study about knowledge what is true and how do we know ትክክል የሚባለው ምንድን ነው እና እንዴት ነው የምናውቀው። ስኬፕቲኪዝም ኤንድ አግኖስቲኪዝም እነዚህ ኮንሰፕቶች ብዙም አላውቃቸውም እውነት ለመናገር። ሶርስ ኦፍ ናውሌጅ የእውቀት ምንጭ ምንድን ነው። ኢምፔሪኪዝም የሚባል አለ፣ ራሽናሊዝም የሚባል አለ፣ ኢንቲዩሽን የሚባል አለ፣ ሪቬሌሽን የሚባል አለ፣ ኦቶሪቲ የሚባል አለ። እውቀት ምንጩ አሁን ለምሳሌ እኔ እዚህ ጋር ሳስረዳችሁ የማስተላልፈው እውቀት አለ። የዛ እውቀት ምንጩ ምንድን ነው ከፋፍለን እኔ the first one is ኢምፔሪኪዝም knowledge obtained through the senses and experience የሆነን ነገር ስለነካችሁት በሴንስ ወይም በኤክስፒሪየንስ የምታውቁት ነገር ኢምፔሪኪዝም ይባላል። የሆነ ነገር ለምሳሌ የሆነ እሳት ያቃጥላል የሚለውን የምታውቁት ነክታችሁት እሳቱን ይሄ ያቃጥላል ትላላችሁ በሴንሳችሁ ማለት ነው። ስለዚህ ወይ በኤክስፒሪየንስ ይሄ ሰውዬ እንዴት ነው ስትባሉ ያን ሰውዬ ጋር የሆነ ጊዜ ስላሳለፋችሁ ጥሩ ነው መጥፎ ነው ትላላችሁ። ይሄ እውቀት የመጣው በሴንስ ወይም በኤክስፒሪየንስ ነው። and this is called empiricism. rationalism is the second source of knowledge. እነዚህ ጥያቄዎች እነዚህ ኮንሰፕቶች በጣም ፍሬሽማን ላይ በቃ ማይቀሩ which of the following source of knowledge is based on the sense or experience ምናምን እያለ ይጠይቃል። and so take care. The second one is rationalism. Rationalism claims that humans are capable of arriving at irrefutable knowledge independently of sensory experience. Knowledge is based on reason. So rationalism ማለት የሰው ልጆች የሆነ እውቀት ላይ የሚደርሱት በሴንሰሪ ኤክስፔሪየንሳቸው ላይ ወይም በምክንያት ናውሌጅ ኢዝ ቤዝድ ኦን ሪዝን በምክንያታዊነት ላይ ቤዝድ ሆኖ ነው እንዲህ ስለሆነ ነው የሚለው ሶርስ ኦፍ ናውሌጅ ዋና የሚያጠነጥነው ምንድን ነው? ራሽናሊዝም ይባላል። the third one is intuition ምን ይመስላችኋል? ኢንቱዊሽን immediate cognition ይባላል ወይም ናውሌጅ which is immediately evident without ኤክስፒሪየንስ በቃ ማለት ኤክስፒሪየንስ ሳታደርጉት ወዲያው የምታውቁት ነገር አለ አይደለ? ወዲያው የምታውቁት ነገር የሆነ ከዚህ በፊት ስላደረጋችሁት ሳይሆን እዛው የምታውቁት ነገር ኢሚዲየት ኮግኒሽን ኢንቱዊሽን ይባላል ማለት ነው። and the fourth one is revelation. religious knowledge as a source of knowledge. revelation ማለት መገለጥ ነው። ለምሳሌ for a Christian it is called revelation የሚባለው የኢየሱስ ክርስቶስ መገለጥ ይባላል። የመንፈስ ቅዱስ መገለጥ ይባላል። ያን ነው revelation የሚባለው። and the fifth one is authority ደግሞ ከሆነ ሰው የሆነ የሚያውቀው የሆነ የተሰጠው የእውቀት ደረጃ ሌቭል አለ። ለምሳሌ ከሆነ ዶክተር የሆነ እውቀት ስታገኙ በኦቶሪቲው ያ ሰው በዶክተርነቱ ምክንያት በተሰጠው ስልጣን በተሰጠው ደረጃ ምክንያት የምታገኙት እውቀት ኦቶሪቲ ይባላል። ስለዚህ ኢምፔሪኪዝም፣ ራሽናሊዝም፣ ኢንቱዊሽን፣ ሪቪሌሽን እና ኦቶሪቲ በደንብ ልትገነዘቡ ይገባል። and the third one is axiology. ሜታፊዚክስ፣ ኤፒስቴሞሎጂ and the third one is axiology. from two Greek words ነው የመጣው አግዚዮስ ኤንድ ሎጂ። ስለዚህ አግዚዮሎጂ የሚለው
ከሁለት እንትኖች ነው የመጣው። አክሲዮስ ወርዝ ኦር ቫሊዩ ኤንድ ሎጂ ስተዲ። ስለዚህ ወርዝ ስለ ወርዝ ወይም ስለ ቫሊዩ የሚያጠና ነው ማለት ነው። ስለዚህ ስተዲ ኦፍ ቫሊዩ ይባላል ማለት ነው። አክሲዮሎጂ ማለት ስተዲ ኦፍ ቫሊዩ ይባላል። ስለሆነ ነገር እሴት ወይም ያለው ወርዝ የሚያጠና ነው። which originally meant the worth of something የሆነ ነገር ያለው ቫሊዩ ያለው ጥቅም የሚያጠናው አክሲዮሎጂ ነው ማለት ነው። it include the study of moral values, aesthetic values as well as political and social values የሞራል ቫሊዎችን ወይም የኤስቴቲክ ቫሊዎችን ወይም የፖለቲካና ሶሻል ቫሊዎችን የሚያጠና ነው ማለት ነው። ዲል ዊዝ ኤስቴቲክስ ኢቲክስ ኤንድ ሶሻል ኦር ፖለቲካል ፊሎሶፊ ስለ እነዚህ ቫሊዎች የሚያጠና ነው ማለት ነው። ስለዚህ አክሲዮሎጂ ሚንስ the study of value። ኤስቴቲክስ study of beauty ስለ ውበት የሚያጠና ኤስቴቲክስ ይባላል። ኢቲክስ ደግሞ study of morality or action of right or wrong የሆነ ነገር ልክ ነው ልክ አይደለም የሚለው የሚያጠናው ኢቲክስ ነው። ስለዚህ ያን ገንዘብ ያስፈልጋል። ሜታ ኢቲክስ የምንለው ደግሞ ኢንቨስቲጌሽን ኦፍ ዘ ሚኒንግ ኦፍ ጉድ ኦር ባድ የሆነ ነገር ጥሩ ነው ወይም መጥፎ ነው የሚለውን ኢንቨስቲጌት የምናደርግበት ነው ማለት ነው። ስለዚህ ሜታ ኤቲክስ ያ ነው። ኖርማቲቭ ኢቲክስ ደግሞ እነዚህ ሁሉ ሜታ፣ ኖርማቲቭ ኦር አፕላይድ የሚባሉት ያው የኤቲክስ እንትኖች ናቸው። ራይት ኦር ሮንግ ሞራል የሆነ ተግባር ወይም የሆነ አክሽን ልክ ነው ልክ አይደለም የምንልበት ነው። ሜታ ኤቲክስ ሲሆን ሚኒንጉን ነው ከሚኒንግ ጋር በተያያዘ ነው። የሆነ ነገር የሆነ ይሄ ጉድ የሚለውን ወይም መጥፎ የሚለውን ትርጉሙን ምናምን ሚኒንጉን ነው። ኖርማቲቭ ሲሆን ደግሞ የሆነን ጸባይ የምንገመግምበት ነው። ካን ቢ ኮንሲኩዌንሻል፣ ዴንቶሎጂካል ኦር ቨርቹ። ኖርማቲቭ ኢቲክስ ያው በሶስት ይከፈላል ማለት ነው። ለሰርድ ኢቲክስ ክላሲፊኬሽን አፕላይድ ኢቲክስ ይባላል። ኤክስፕሌን፣ ጀስቲፋይ፣ አፕላይ ሞራል ሩልስ ኤንድ ፕሪንሲፕል። አፕላይ መተግበር ነው። ያን በሜታ ኤቲክስ ዲፋይን ያደረግን ምን ጉድ ወይም ባድ የሚባለውን ከዛ ኖርማቲቭ የሚባለው ደግሞ የሆነን ጸባይ መፍረድ ነው ማለት የሆነ ጸባይ አሁን የሆነ ሰው አደረገ ይሄ ልክ ነው ልክ አይደለም ማለት ነው። ስለ ልክና ስለ መጥፎ ሚኒንጉን የሚያጠናው ሜታ ነው። ኖርማቲቭ ደግሞ ምን ፈርድበት ነው። አፕላይድ ደግሞ ምን ተገብረው ነው። በቃ አፕላይ የምናደርገው ማለት እንዴት ነው? የሆነን እንትን አፕላይ አድርገን ያንን ኢቲክሱን ኤክስፕሌን የምናደርግበት ጀስቲፋይ አፕላይ የምናደርግበት ነው። ሶ ያ ነው። ሌላው ሶሻል ኦር ፖለቲካል ፊሎሶፊ የሚለውን ነው የምንመለከተው። ሶሻል ኦር ፖለቲካል ፊሎሶፊ ስተዲ አባውት the value judgment operating in civil society በማህበረሰቡ ላይ የሚከሰቱትን እንትኖች ቫልዩ ጀጅመንቶች የሚያጠና ነው ማለት ነው። ሶ ይህን ካልን ሶሻል ኦር ፖለቲካል ፊሎሶፊ ይሄ ነው ካልን ማለት በማህበረሰቡ ላይ የሚከሰቱ ኮንዳክቶችን ወይም ጸባዮችን ጀጅ የምናደርግበት ነው። አባውት the value judgment operating in a civil society በአንድ ማህበረሰብ ጋር የሚከሰቱትን እንትኖች የምንወሰንበት ነው። ለምሳሌ what form of government is best ምን አይነት ገቨርንመንት ነው አሪፍ የሚባለው? what economic system is best ምን አይነት ኢኮኖሚክ ሲስተም ነው አሪፉ? what is justice or injustice ፍትሃዊነት ወይም ኢፍትሃዊነት ማለት ምን ማለት ነው የሚለውን ይህን የሚያጠና ሶሻል ኦር ፖለቲካል ፊሎሶፊ ይባላል ማለት ነው። ሶ እዚህ ጋር ደግሞ the importance of philosophy እንመለከታለን ማለት ነው። the importance of philosophy ስንመለከት ምንድን ነው? to examine one's life in the world ያ የፊሎሶፊ ጥቅሙ ምንድን ነው? የራሳችንን ላይፍ በዓለም ላይ ስንኖር እንድናጤን ኤግዛማይን እንድናደርግ ይረዳናል። ሁለተኛ to actualize ourselves ራሳችንን በደንብ
አክቹዋላይዝ ሰልፍ አክቹዋላይዜሽን ላይ እንድንደርስ ያደርገናል። ሶስተኛ ኢንተሌክቹዋል ኤንድ ቢሄቪራል ኢንዲፔንደንስ በኢንተሌክቹዋል እና በባህሪ ጥገኛ እንዳንሆን ኢንዲፔንደንት እንድንሆን። and the fourth one is reflective self awareness knowing yourself ራሳችንን ማወቅ ራሳችንን መረዳት ጥሩ ጎናችን መጥፎ ጎናችን ጸባያችን ስንናደድ የምንፈልገው ነገር ስንናደድ እንዴት ራሳችን ኮንትሮል እንደምናደርግ ኤቭሪቲንግ ስለ ሰልፍ አዌርነስ and the other flexibility tolerance and open mindedness ይሄ በቃ ተጣጣፊነት ነገሮችን የመረዳት ቶለራንስ ማለት ደግሞ እርስ በርስ የመቻቻል እርስ በርስ እንዴት መቻቻል እንዳለብን እነዚህን ሁሉ እንትን እንድናደርግ ወደ ራሳችን እንድናመጣ ቶለሬት እንድንደራረግ እርስ በርስ ኦፕን ማይንድነስ ክፍት የሆነ አይምሮ ማለት ለነገሮች ሬዲነስ ለመማርም ሊሆን ይችላል ወይንም ደግሞ የሆነ ከሰው ጋር ለመግባባት አብሮ ለመኖር ስለዚህ ለነዚህ ነገሮች ይጠቅመናል ማለት ነው። ክሬቲቪቲ ኤንድ ክሪቲካል ቲንኪንግ ይሄ ክሬቲቭ የሆነ በደንብ ነገሮችን መፍጠር የሚችል አይምሮ እንዲፈጠር ክሪቲካሊ በማሰብ ከሆይ እና ከሁካታ ወይንም ደግሞ የሆነ ነገር ጨዋት ስለበዛበት ብቻ ወደዛ ሳይሆን የምንሄደው ነገሮችን ክሪቲካሊ በማሰብ ክሪኤቲቭሊ እናደርጋለን ማለት ነው። ሌላው ደግሞ ቱ ዲል ዊዝ አንሰርቴኒቲ ኦፍ ሊቪንግ ስንኖር የሆነ አንሰርቴን እርግጠኛ ሳንሆን የምንኖርበት ህይወት ላይ ነው ያለ ነው ማለት ነገ ምን ሀፕን እንደሚያደርግ አናቅም። ነገ ምን ኦኮር እንደሚያደርግ አሁን በዚች አንድ ደቂቃ ውስጥ ምን ሀፕን እንደሚያደርግ አናቅም። ያንን አንሰርቴኒቲ ዲል አድርገን ማለት ተስማምተን እንድንኖር ያደርገናል ማለት ነው። ስለዚህ ለእነዚህ ነገሮች ይጠቅማል። ምናልባት ደረቅ ላይ ኢምፖርታንስ ኦፍ ፊሎሶፊ ተብሎ ከተመጣ እነዚህን ነው ያንን ህይወት ኤግዛማይን ለማድረግ ሰልፍ አክቹዋላይዜሽን ላይ ለመድረስ ቱ ኖው አባውት አወር ሰልፍ ኦር ሰልፍ አዌርነስ ቢሄቨራል ኤንድ ኢንተሌክቹዋል ኢንዲፔንደንስ ፍሌክሲቢሊቲ ቶለራንስ ኦፕን ማይንድነስ ክሬቲቭ ኤንድ ክሪቲካል ቲንኪንግ ቱ ዲል ዊዝ አንሰርቴኒቲ ኦፍ ሊቪንግ እነዚህ ናቸው። ሶ በሰከንድ ቻፕተር በሌላ ቪዲዮ እንረዳለን። ዩኒት ዋንን ጨርሰናል እና እባካችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በሌሎች ቪዲዮዎች እስክንገናኝ ድረስ ሳፖርት አድርጉን። በጣም የእናንተን እርዳታ እንጠብቃለን። ስለዚህ በሰላም ቆዩልና ማለት ነው እስከ ቀጣይ ቪዲዮ። ስለዚህ ሁሉንም ነገሮች ለመረዳት መሞከር ጥሩ ነው። እስከ ቀጣይ ቸር ሰንብቱ።